በለው እናንተ ሰዎች ዳኒ የሆነት ግን ለሩት ታስቦላት ነው በዚህ ልክ የምንጨረጨረው? እኔ አይመስለኝም፣ አስቦላት አይመስለኝም። እንደውኔስ ዝም ብዬ ሳስበው ሄርሜላ ጋር ፎንቅ አለበት መሰል። ምን ነው የአብርሽ ቀለበት ማሰረ ዳኒ አንጨረጨረ። አሁን እኮ ሩታ ራሱ ያንተን ያክል አልተናደደችም፣ አልተቃጠለችም። እንዴ ምን አቃጠለ ዳኒ? እውነት ግን ዳኒ ለሩት ታስቦላት ነው እንደዚህ የምትንጨረጨረው? አይመስለኝም። እኔ አስቦላት አይመስለኝም ይሄ ልጅ ማለት ነው። ዝም ብሎ የራሱን ቪዲዮ ለመስራት ሁለቱን እያበጣበጠ፣ አሁን ደግሞ ሩታና አብሮሽን አለያየህ፣ አሁን ደግሞ ሄርሜላና አብሮሽን ማለያየት ትፈልጋለህ። ኧረ በስማም ክፋት እርሙ ነገር ነው የልጅ እንዴ! አንተ ቆይ የራስን ህይወት አትኖርም እንዴ? ሩታ እንደዚህ ብላ ተጠይቀው፣ ሩታ ተጠይቀው፣ አንተ ምን አገባ? ሩታ መጣን ለምን አሰር? ሩታ ራሷን እንድታረክስ እንድታዋረድ እያረካት ያለው አንተ ነው። የማይመጥናት ቦታ እንድትገኝ የምታደርጋት አንተ ነህ። ይህን ልጅና እንበጥብጣቸው፣ ይህን ልጅና እንረብሻቸው እያልክ እያነፈነፍክ እድሜ አውቄ ቢሆን ይህ ፕሮግራም እንዲሆን። አንተ ግን በሰው ህይወት ገብቶ መፈትፈት አይደብርም እንዴ? አሁን ከሩታ ጋር አብረሽን አለያየው። በቃ ዳኒ በአጠቃላይ ማንሆኑ ልንገራችሁ፣ አብረሽ እንዲበልጡ አይፈልግም በዩቲዩብ። በቃ እሱ ብቻ ነው በቃ ታዋቂ መሆን የሚፈልገው። ግን ደግሞ እንደዛ አይቻልም። በመጣር በብልጠት ልክ ድሮ ፌመስ ነበሩ አይደል? ልክ እንደዛ ሆኖ ነው መቀጠል የሚፈልጉት። በብልጠትና በብስለት የሚሆን ነገር የለም። ገባ አይደለ? ስለዚህ አንተ ዝም ብለህ መንጨርጨረን አቁምና የራስህን ህይወት ኑር። ሩታ ራሱ ያንተን ያክል አልተናደደችም። ሄርሜላን አፍቅሬያታለሁ ከሆነ ደግሞ በግልጽ ተናገር። ፎንቅ አለብኝ፣ ካለሷ መኖር አልችልም፣ ለሷ ቀለበት ስላደረግ ተናድጃለሁ፣ ያንተ የሆነ ነገር በሙሉ መቅመስ ይመቸኛል ካልክ እንግዲህ ምንም ማድረግ አይቻልም እንጂ ዝም ብለህ መንጫርጫር ያዙ ይለቀቁኝ የሆነ ለሩታ እንደሚያስብ ሰው ማምሳል። ለሩታ እንዳላሰብ ግልጽ እኮ ነው። እንደማታስብ ግልጽ ነው። እንደማያስብ ግልጽ ነው። ለምንድን ነው ታዲያ አብረሽን የራቁ ቪዲዮ ቀርጻ ከዛ ፋይል ይዞ አብረሽን እንዲያስፈራራው ይህ ሁሉ ነገር ያደረገው? የዳኒ ምክር ነው። ሩታን እንደውም አብረሽን እስከ መጨረሻው እንድታጠው ያደረጋት ይሄ ነገር ነው። ከቤተሰቡ ጋር ራሱ እንድትጣላ ያደረጋት እና ዳኒ ዋናው ፕላኑ ከሩታ ጋር እንዳለያየ አሁንም ሌላ ነገር ፈጥሮ ከሄርሜላ ጋር ማለያየት ነው የሚፈልገው። በቃ ይሄ ነው ዋናው ፕላኑና አብረሽ ዳኒ ሁሌ ተንኮል፣ ሁሌ ክፋት ይደብራል። አንዳንዴ ጥሩ ነገር ይልመድብህ፣ ጥሩ ነገርም ይልመድብህ። ሁሌ መጥፎ ሰው መሆን ደግሞ ጥሩ አይደለም። ሲቀጥል ደግሞ አብረሽ ወንድሞቹ እህቶቹ ምናምን አንደኛው ወንድሙ ወደ በሄርሜላ ፕሮግራም ላይ ተጠርቶ አልተገኘም። ደስተኛ አይደለም ይመስለኛል። እህትየው ግን በቃ የሱ ደስታ ደስታዬ ነው ብላ አሁንም ከዚህም በኋላ አገኛለሁ እያለች ነው እና ቤተሰቡ ራሱ ለሁለት ተከፍሏል። አሁን ዞሮ አብረሽም ወደ ሩታ አይመለስም፣ ሩታም እንግዲህ ወደ አብረሽ እኔ እንጃ አላቅም፣ ብቻ ይመለሳል ብዬ አላስብም ከዚህ በኋላ። ምክንያቱም እየሄደ ነው በልህና በንዴት ብዙ ነገሮችን እያደረገ ነው። ሩታም እንግዲህ ተናዳ ብዙ ነገሮችን እያወራች ነበረ። ግን ከዚህ በኋላ ይሄ ሰው ተመልሶ ራሱ ሩታ ባል ይሆንሻል ወይ ነው ጥያቄ። ባል ይሆንሻል ወይ? አንቺ ልጆችሽን ጎበዝና ጠንካራ ሆነሽ ማሳደግ ትችላለሽ። ልጅ የእግዚአብሔር ስጦታ ነው። ሲቀጥል ደግሞ ሩታ ልጆችሽን ማሳደግ የሚያቅተሽ ሴት ነሽ ብዬ አላስብም። ቢያቅተሽ እንኳን ግዴታ የአባትነት ግዴታውን ይወጣል፣ ያግዝሻል፣ ይረዳሻል። እንደዚህ ሴት እያገላበጠ ደምሽን ሲያፈለው ከሚኖር ልጆችሽን ይዘሽ ፏፈሽ ብለሽ መኖር ትችያለሽ። ምንም የሚጎልብሽ ነገር የለም። አሁን ማርገዝሽ ስህተት ነው፣ ግን ቢሆንም ደግሞ ጸጋ ነው። ተቀብለሽ ልክ እንደባለፈው ወልደሽ እናት አባት አለሽ፣ እነሱ ጋር ሄደሽ መውለድ ትችያለሽ። ከዛ በኋላ ራስሽ ደግሞ እየሰራሽ ዩቲዩብ እየሰራሽ ማሳደግ ትችያለሽ። በቃ ከማንም እኮ የምትጠብቂ ሰው አይደለሽም አንቺ ዞሮ ማለት ነው። በእርግጥ ይከብዳል። ሴት ሆናችሁ አዲስ አበባ ላይ እየኖራችሁ ከዛ ደግሞ 2 ልጅ ወልዳችሁ ዩቲዩብ እየሰራችሁ ለሴት ሁሉ ኃላፊነት ገና ያው በ20 ምናምን አመቷ ማለት ነው ያለ አባት ብቻውን 2 ልጅ ማሳደግ ከባድ ነው። ምክንያቱም እሱ በዚህ ሁኔታ ልጆቹን አሁን ባለፈው ልዑልን ወሰደ። ልዑል ነው ናኦር ነው የሚባል ልጁ አይዶ ነው ብቻ ልጁን ወሰደና እንደፈለገ ፎቶና ቪዲዮ ነው የሚቀርጽ። በቃ ለፎቶና ለቪዲዮ ሲፈልግ ብቻ ነው የሚሄደው። አሁን ሰሞኑን ሄርሜላ ጋር እየተጋጋጠ ነው። በቃ ሄዶ ራሱ አይቶታል አላቅም እኔ እንጃ። እንግዲህ ግን ደግሞ ይሄ ልጅ ፎቶና ቪዲዮ ሲፈልግ ብቻ ነው ልጁ ጋር የሚሄደው። አብዛኛውን ጊዜ የሆነ የሚወደው ይመስላል።
በቃ ብዙ ነገር ግን በቃ ለፎቶና ለቪዲዮ ነው እየሄደ እንትን የሚለው። አሁንም ይሄም ልጅ ቢወለድ ለፎቶና ለቪዲዮ ነው። ያኔ እርጉዙና አንድ ቀን ሄዶ ያላየ ሰው ከዛ በኋላ ከተወለደ በኋላ ስሬ ለፎቶና ለቪዲዮ ሲባል እየሄደ ልጅ ማለት ጀመረ እና አሁንም ቢወለድ ለፎቶና ለቪዲዮ ነው እንጂ ትክክለኛ አባት አይሆንም። ምክንያቱም ያኔ እርጉዝ ሆነሽ ከሴት ጋር ኩሪፍቱ ሂዶ ሲላላጥ የነበረ ሰው ነው። ገብቶሻል። አሁንም እርጉዝ ሆነሽ እንግዲህ ሄርሜላ ቀለበት እያሰረ በፕሮግራም እያጨበጨቡ ምናምን ጓደኞቹ። እኔ የሚገርመኝ ነገር ጓደኞቹ ናቸው በጣም የሚገርሙና የሚያሳዝኑ ማለት ነው። ጎትቶ የማይፈልገው ህይወት ውስጥ እንዲገባ ያደረጉት፣ ቀለበት እንዲያሰር ብዙ ነገር እንዲያደርግ ያደረጉት የራሱ ጓደኞች የአብረሽ ጓደኞቹ ናቸውና አንዳንዴ ጓደኛ ደግሞ የምትወዱትን ሰው የምታከብሩትን ሰው ብዙ ነገር የሚያደርግላችሁን ማድረግ የምትፈልጉትን ሰው ነው ያሳጣችሁ ብዬ አስባለሁ፣ የሚያሳጣችሁ። ስለዚህ አንዳንዴ ጓደኛ ስትይዙ ምረጡ። ዝም ብሎ ይሄ ጩጬ ኩታራ የኩታራ ስብስብ አንድ ደህና ነገር የማያደርጉ ዝም ብለው የሚንጫጩ ሰዎች ናቸው። እነሱን እንደ ጓደኛ መያዝ አለብህ ብዬ አላስብም። ልጅህን ከምትወዳት ሴት ተለይተህ ይሄው ሌላ ሴት አምጥልልሃል፣ ሌላ ሴት አግባ ምናምን እያላችሁ ነው። ስለዚህ ይሄ ነገር ደግሞ አንተን ነው ዋጋ የሚያስከፍል። አብረሽ ራስህን ዋጋ የሚያስከፍል። ልጆችህ በእንጀራ አባት ወይ እንዲያድጉ ይሆናል ወይ ሩታ ሌላ ህይወት ትጀምርና ከሌላ ወንድ ጋር ልትሆን ትችላለች። ይሄ ነገር ደግሞ ለልጆችህ በጣም ትልቅ የሆነ ሳይድ ኢፌክት አለው። ብቻ ግን እርጉዝ ሴት እያለች ሌላ ሴት እንዲያገባ ማጨብጨባችሁ መገፋፋታችሁ በጣም ነው የሚደብረው። ፌር ያልሆነ ነገር ነው፣ ትክክለኛ ነገር አይደለም። ሄርሜላ ደግሞ ልክ እንደ ተወዶ ተፈቅሮ ተጠይቆ እንደመጣ ሴት ፊጥ የምትየው ነገር አንቺ ለምነሽ መጥተሽ እንደዚህ ታካብጃለሽ እንዴ? የሆንሽ አካባጅ ነገር ማለት ነው። ሆ ጉድ እኮ ነው።